አንዴ ቆይ ስሙኝ በእናታችሁ አንዴ ብቻ። ቪዲዮን ከመጀመራችሁ በፊት ይህን ቪዲዮ ለመስራት ማርያምን 10 ሰዓት ወስዶብኛል እና ይሄን ያህል ለፍቼ ምንም ካላገኘሁ ይደብራል። እናንተ ይሄን ልታዩ ስትሉ አንዴ ሰብስክራይብ አድርጋችሁ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩት። እናንተ ምንም አትሆኑም፣ እኔ ግን የልፋቴን ዋጋ አገኛለሁ። በቃ እሺ አሁን አላያችሁ፣ ወደ ዛሬው ፊልማችን እንሄድ። ጄምስ የተባለ የኮሌጅ ተማሪ ወደ ፍልስፍና ክፍል ለመድረስ በፍጥነት ይሮጣል። በዚያ ቀን ፕሮፌሰሩ ተማሪዎችን እጅግ አስቸጋሪ ወደ ሆነው የአስተሳሰብ ሙከራ ያስገባቸዋል። እንደ ምሳሌ ዝንጀሮ ያልተወሰነ ጊዜ ቢኖረው በዘፈቀደ እየጻፈ በመጨረሻም ሃምሌትን ቃል በቃል ሊጽፍ ይችላል የሚለውን ያነሳል። ከዚያ ግን የፕሮፌሰሩ ዋና ፈተና ይጀምራል። ዓለም በኒኩለር አደጋ ሊጠፋ ነው። ከዚህ አደጋ ሊያመልጥ የሚችለው አንድ ብቻ ቦታ አለ፣ የከርሰ ምድር መጠለያ ነው። ችግሩ ግን መጠለያው ለ10 ሰዎች ብቻ የተዘጋጀ ሲሆን በፈተናው ውስጥ ያሉ ሰዎች ደግሞ 21 ናቸው። ስለዚህ ማን መኖር እንዳለበት በሎጂክ መወሰን አለባቸው። እያንዳንዱ ተማሪ ከሳጥን ውስጥ የተለየ ሙያ የተጻፈበትን ወረቀት ያወጣል። አንዱ ገበሬ፣ ሌላው መሐንዲስ፣ ኤሌክትሪሽያን፣ ዶክተር፣ ወታደር እና ኬሚስት ይሆናሉ። በመጨረሻም 9 ሰዎች ይመረጣሉ። ፕሮፌሰሩንም በመጨረሻ ቦታ ያስገባሉ። ያልተመረጡት ግን ከመጠለያው ውጭ ይቀራሉ። በድንገት የጥይት ድምጽ ይሰማሉ። ፕሮፌሰሩ ያልተመረጡትን ተማሪዎች ለመግደል ሞክሮ ነበር። ተማሪዎቹ ግን ወደ መጠለያው ገብተው በሩን ይዘጋሉ። ፕሮፌሰሩም ውጭ ይቀራል። ትንሽ ቆይቶ አንዲት ተማሪ በሩ አጠገብ የተቃጠለውን ፕሮፌሰር ታያለች። እሱም የመጠለያውን ኮድ እሱ ብቻ እንደሚያውቀው ይነግራታል። ተማሪዎች ግን ይህ ወጥመድ እንደሆነ በመጠርጠር እሱን እዛው ይተውታል። አንድ ዓመት ሲያልፍ ተማሪዎቹ በሩን ለመክፈት ይሞክራሉ። ግን በሩ በሚከፈተው በኮድ ብቻ ነው። በጠመንጃ በመሳሪያ እና በመቆፈሪያ ሁሉ ሞክረው ምንም አልተሳካላቸውም። ምግባቸው ያልቃል፣ ኦክሲጅንም ይጠናቀቃል። በመጨረሻም ቡድኑ ሙሉ በሙሉ ይሞታል። ከዚያ ፕሮፌሰር የመጠለያው ፈጣሪ መሆኑን ይገልጻል። ከዚያ ሙከራውን እንደገና እንዲሞክሩ ይጠይቃቸዋል። በሁለተኛው ሙከራ ሰዎች የሚመረጡበት በሙያቸው ብቻ ሳይሆን በጤናቸው፣ በባህሪያቸውና በግል ሁኔታቸው ነው። በዚህ ጊዜ ለመስረፍና ለወደፊት ልጅ ለመውለድ የሚያስችላቸውን ሰዎች መምረጥ ጀምራሉ። አንዲት ተማሪ ግን የተወሰኑትን ሕጎች በግልጽ ትቃወማለች። ፕሮፌሰሩ በጠመንጃ ተመልሶ ይመጣና የራሱን ሕግ ለማስፈጸም ይሞክራል። ጃክ ግን በድብቅ ተደብቆ ያየው ነበር። ፕሮፌሰሩን ያጠቃውና ጠመንጃውንም ይቀማዋል። ከዚያ ፕሮፌሰሩ ወደ መጠለያው መውጫ ይሄዳል። ተማሪዎችም ከኋላው ይከተሉታል። እዚያ ፕሮፌሰሩ ኮዱን ሊጽፈው ሲል ሊያስቆመው ይሞክራል። በዚህ ጊዜ ቦኒ ኮዱን እንደምታውቀው ትገልጻለች። ባለፈው ጊዜ ፕሮፌሰሩ በሩን ሲከፍት ከአጠገቡ ስለነበረች ቁጥሮችን በፎቶግራፊያዊ ማስታወስ ችሎቷ አስታውሰዋለች። ከዚያም ጄምስ ሳጥኑን ሲመረምር የተደበቀ ሁለተኛ ታች እንዳለው ያገኛል። በውስጡም ተጨማሪ ሙያዎችና ማንነቶች የተጻፉባቸው ወረቀቶች አሉ። ጄምስ ፕሮፌሰሩ ሰዎቹንና ሚናቸውን አስቀድሞ እየመረጠ እንደነበረ ይጠረጥራል። ጄምስ ሶስተኛ ዙር ሙከራ እንዲደረግ ይጠይቃል። ብዙዎቹ ተማሪዎች ቢቃወሙም ፔትራና ፕሮፌሰሩ ይስማማሉ። በዚህ ጊዜ ሙከራው በበረሃማ ደሴት ላይ ይካሄዳል። ፔትራ የሚገቡበትን ሰዎች ራሷ መምረጥ ትፈልጋለች። ፕሮፌሰሩ ግን እንደገና ሊቆጣጠራቸው ይሞክራል። ያልጠበቀው ነገር ግን ጠመንጃው ከእጁ መጥፋቱ ነው። ፔትራ ቀድማ ወስደው ነበር። ጄምስም ፕሮፌሰሩን የደበቀውን ከባድ መሳሪያ ስላገኘ እሱን ማስፈራራት ይችላል። ፕሮፌሰሩ ግን ያለ ኮዱ መጠለያውን መክፈት እንደማይችሉ ይነግራቸዋል። ቦኒ ግን ኮዱን ታውቃለች። በመጨረሻም አንድ ቦታ ብቻ ይቀራል። ፔትራ ቦኒን እንድትገባ ትፈልጋለች። ቦኒ ግን እምቢ ትላለች። ከዚያ ፔትራ ቺፕስን ትመርጣለች። ቺፕስ ግን ፔትራን ወደ መጠለያው ይገፋትና በሩ ከውጭ ይዘጋል። ከዚያም ሌሎቹ በጀልባ ወደ ሌላ ቦታ ይወሰዳሉ። አንድ ዓመት ካለፈ በኋላ ፔትራና ሌሎቹ መጠለያውን ይከፍታሉ። እጅግ የሚያስገርማቸው ነገር ግን የኒኩለር አደጋው ደሴቷ ላይ አልደረሰም። ተማሪዎቹ ፕሮፌሰሩ ሳይፈልግ እንዳስፈራራቸው ይገነዘባሉ። ከዚያ ግን አንድ ቦምብ ያገኛሉ። ጄምስ ሊያነሳው ሲል ፕሮፌሰሩ በድንገት ይመጣና ያስቆመዋል። እሱ ሙሉ ዓመቱን በድንጋይ መካከል ተደብቆ ኖሮ ነበር። በመጨረሻም ጄምስ
የቦምቡን አዝራር ይጫናል። ከዚያም ፊልሙ ወደ ክፍል ይመልሰናል። ተማሪዎቹ እንደጨረሱ ሲወጡ ፔትራ ግን ከፕሮፌሰሩ ጋር ትቀራለች። እሱ ለፔትራ ያለውን ስሜት ይገልጻል። እሷ ግን ከጄምስ ጋር ወደ ሌላ ከተማ እንደምትሄድ ትነግረዋለች። ሁለቱ ተሰናብተው ፔትራ ትሄዳለች። ፊልሙም እዚህ ጋር ያበቃል። እሺ ሰዎች የምንለቃቸው ቪዲዮዎችና ፊልሞች እየተመቻችሁ ከሆነ ቻናላችንን ሰብስክራይብ እና ቪዲዮውን ላይክ በማድረግ ተባበሩን። የእናንተ አንድ ላይክ እና አንድ ሰብስክራይብ ለእኛ ትልቅ ዋጋ አለው። እናም ቪዲዮ ካልተመቻችሁ ደግሞ ያላችሁን ሀሳብና አስተያየት ኮሜንት ላይ ያስቀምጡልን።